እንኳን ወደ ኢትዮ ሻይን ቻናላችን በሰላም መጣችሁ። ዛሬ ኔትወርኪንግ ኮርስ ዳይ 8 ነው፣ 8ኛ ቀናችን ነው። ዛሬ ክላስ ላይ የምናየው ስለ ኔትወርኪንግ ታየር አርክቴክቸር ነው። ኔትወርኪንግ ታየር አርክቴክቸር በሁለት ከፍለናቸው እናያለን። ያም ስሪ ታየር ኔትወርኪንግ ኤንድ ቱ ታየር ኔትወርኪንግ አርክቴክቸር ብለን ማለት ነው። ሲምፕል ዲዛይን ለምንድን ነው ኔትወርኪንግ ታየር አርክቴክቸር አስፈለገን ብለን ብናይ እሴይ አንድ ሲምፕል የሆነ ካምፓኒ ወይም ደግሞ ኢንተርፕራይዝ አለን እንበል። ዲስ ኢዝ ስዊች፣ ይሄኛ ስዊች ቀጥታ ከማጋን ከራውተር ጋር ዘን ራውተር ደግሞ ከሰርቪስ ፕሮቫይደራችን ዲስ ስዊች ቀጥታ ከማጋ ጋር ኮኔክት ያደርጋል ከኢንድ ዩዘር ጋር ብለናል አይደል? ባለፈው ባየነው ክላስ ነው። ይሄ ከኢንድ ዩዘር ጋር ኮኔክት ያደርጋል። ስለዚህ እዚህ ኔትወርኪንግ አርክቴክቸር ላይ ካየን ሌትስ ሴይ እዚህ ጋር ያለው ኬብል ኢሹ ኦር ሳምቲንግ ሀፕን አድርግቶ ፌል አደረገ ብንል ይሄኛው ኔትወርክ አርክቴክቸራችን ሪደንደንሲ ከሌለው ፌሎቨር ከሌለው ምንድነው የሚሆነው? ይሄኛው ለተወሰነ ባክ እስኪያደርግ ድረስ ሰርቪስ ይቋረጣል ማለት ነው። ኔትወርኪንግ ታየር አርክቴክቸር ስር መጀመሪያ የምናየው ስሪ ታየር ኔትወርኪንግ ዲዛይን። ስሪ ታየር ኔትወርኪንግ ዲዛይን እንደምታዩት 3 ላየሮች አሉት። እነዚህ ማለት ነው። እነዚህ 3 ላየሮች አሉት። ኮር ላየር፣ ዲስትሪቢዩሽን ላየር ኤንድ አክሰስ ላየር ማለት ነው። ኮር ላየር ላይ ቤዚካሊ ሃይ ስፒድ ባክቦን እዚህ ጋር ኮር ላየራችን ላይ ምንድነው ዳይሬክት ኮኔክት የምናደርገው ኢንተርኔት ሰርቪስ ፕሮቫይደራችን እዚህ ጋር ዳይሬክት መጥቶ ምንድነው ኮኔክት ያደርገዋል ማለት ነው። ዘን ሁለተኛ ነገር ኢንተርኮኔክት ዲስትሪቢዩሽን ላየር ዲቫይስ። ዲስትሪቢዩሽን ላየሮችን ምን ያደርጋል? ኢንተርኮኔክት ያደርጋል። አንደኛ ሃይ ስፒድ ስሩፑት እንዲኖር ያደርጋል ማለት ነው። ኤንድ ሃይ ፐርፎርማንስ ራውተርስ ኦር ስዊችስ ኬ ፋስት ራውቲንግ ቢትዊን ዲስትሪቢዩሽን ስዊች ኤንድ ሚኒማል ፕሮሰስ ኖ ፖሊሲ ኮንትሮል። እዚህ ጋር የምንሰራው ራውቲንግ ነው። ሃይ ፐርፎርማንስ እንዲኖረው ስለምንፈልግ ራውቲንግ ፕሮቶኮል ብቻ ነው። ለምሳሌ ኦኤስኤፍ ፒ የምንሰራ ከሆነ እሱ ራውቲንግ ብቻ ቢጂአይ የምንሰራ ከሆነ ዘሴም ቲንግ ማለት ነው። ግን ፖሊሲ እዚህ ላይ አንሰራም። ለምንድን ነው ፖሊሲ ማንሰራው? ፊልተር የሚያደርግ ነገር ኤሲኤል ወይ ኳሊቲ ኦፍ ሰርቪስ ፖሊሲዎች እዚህ ላይ የምንሰራው ከሆነ የዚህኛው ፐርፎርማንስ ይወርዳል ማለት ነው። ስለዚህ የዚህኛው ስራ ስዊች ማድረግ ብቻ ነው፣ ፓኬጆችን ማሳለፍ ብቻ ነው ማለት ነው። ዲስትሪቢዩሽን ላየር ላይ ምንድን ነው ፈንክሽናሊቲ ብለን ካየ ነው ይሄኛው ፓርት ነው። ዲስትሪቢዩሽን ላየር ምንድን ነው? እነዚህ ስዊቾች ማለት ነው። ዲስ ዲስትሪቢዩሽን ላየር ስዊቾቻችን ናቸው። ዲስትሪቢዩሽን ላየር አንደኛ ፖሊሲ እንሰራባቸዋለን። ስለዚህ እነዚህ ፖሊሲዎች ምንድነው? ኤስኤል ፖሊሲ አክሰስ ኮንትሮል ሊስት ሊሆኑ ይችላሉ። እነሱ ፖሊሲዎች እንሰራባቸዋለን ማለት ነው። ሁለተኛ ደግሞ ኢንተርቪላን እንሰራባቸዋለን። ራውተር አግሪጌሽን። አግሪጌሽን ምንድን ነው? ለምሳሌ እዚህ ጋር 3 ኬብሎችን ተጠቀመን። እነዚህ 3 ኬብሎች ስንጠቀም በሶስቱም ውስጥ ፓኬጅ እንዲያልፍ ብናደርግ በስፓኒንግ ትሪ ፕሮቶኮል ምክንያት ምንድነው እነዚህ ብሎክ ይደረጋሉ። አንድ ብቻ ነው ፈንክሽናል የሚያደርገው። ይሄኛው ብሎክ እንዳይደራረግ ምንድነው ስለ ኢተር ቻናል ኮንሰፕት በኋላ ላይ እናያለን። ብሎክ እንዲያደርግ ምንድነው ባይንድ እናደርጓቸዋለን። እነዚህ ሶስቱ እንደ አንድ ፊዚካል እንዲሰሩ
ማድረግ ማለት ነው። ሌላ ቪላን ራውቲንግ ዲቫይስ ኢንተር ቪላን ያለው ማለት ነው። ለምሳሌ እዚህ ጋር ቪላን 10 አለ፣ እዚህ ጋር ቪላን 20 አለ እንበል እዚህ ሶ እነዚህ ቪላን 10 ቱ ቪላን 10 አክሰስ ስዊች ሌቭል ይተዋወቃል። በት ቪላን 10 እና ቪላን 20 አክሰስ ስዊች ሌቭል ምንድነው አይተዋወቁም። እንዲተዋወቁ ምንድነው የምንሰራው እዚህ ጋር ኢንተር ቪላን ራውቲንግ እንሰራለን ማለት ነው። ሌላኛው አክሰስ ኮንትሮል ሊስት ፖሊሲ እንሰራለን። ለምሳሌ በዚህ ጋር የምንፈልገው ለምሳሌ ይሄኛው እዚህ ጋር ያለው ኮምፒውተር ይህን አክሰስ እንዳያደርግ ከፈለግን እዚህኛው ላይ የዚህኛው ኔትወርክ ወደዚህ እንዳይመጣ ብሎክ ዲኔ እናደርጋለን ማለት ነው። ሌላኛው ዲስትሪቢዩሽን ላየር ሎኬት የሚያደርገው እንደምታዩት ቢትዊን ኮር እና አክሰስ ስዊች መካከል ነው። ሶስተኛ ደረጃነት የምናየው ደግሞ ስሬታል ኔትወርክ አርኪቴክቸራችን ላይ አክሰስ ላየር ነው ማለት ነው። አክሰስ ላየር ኮኔክትድ ፒሲ፣ ፕሪንተር፣ IP4 እነዚህ አክሰስ ፖይንቶች የምንጠቀም አይነት ከሆነ እነሱ ምንድነው ኮኔክት ያደርግልናል ኢንድ ዩዘራችን ማለት እዚህ ጋር እንደምታዩት እነዚህን ኮኔክት የሚያደርግልን የትኛው ነው? ይሄ አክሰስ ላየር ነው ማለት ነው። ሌላኛው አክሰስ ላየር ላይ የምንሰራው ፖርት ሴኩሪቲ የሚባለው ነው። ፖርት ሴኩሪቲ የምንለው ለምሳሌ ይሄኛውን ፖርት ለዚህኛው ኮምፒውተር ፐርፐስሊ የምንፈልግ ከሆነ ለዚህኛው ኮምፒውተር ብቻ አክሰስ እንዲያደርጉ የምንፈልግ ከሆነ በዚህ ኮምፒውተር ማክ አድሬስ ፖርት ሴኩሪቲ እንሰራለን ማለት ነው። እሱን እንዴት እንሰራለን የሚለው ላብ ላይ በጣም ሞር ዲቴል እናያለን። ሶ ለምሳሌ የኮምፒውተር መተን አምጥተን እዚህ ጋር እቺኛውን ፖርት ተጠቅመን ወደዚህ አክሰስ እናድርግ ብንል ምንድነው አክሰስ አያስደረገንም። ምክንያቱም ምንድነው ፖርት ሴኩሪቲ ቤዝድ ኦን ማክ አድሬስ ስለሰራ ማለት ነው። ስለዚህ የዚህኛው ማክ አድሬስ ካገኘ ብቻ ነው እዚህ ጋር ባከች ማሳለፍ የሚቻለው ማለት ነው። በቀጣይነት የምናየው ስለ ቱ ታየርስ ዲዛይን ነው። እዚህ ጋር እንደምታዩት ቱ ታየርስ ዲዛይን ኮር ላየር የለውም። ኦንሊ ዲስትሪቢዩሽን ላየር እና አክሰስ ላየር ብቻ ነው። ዳይሬክትሊ ኢንተርኔት ሰርቪስ ፕሮቫይደራችን ኮኔክት የሚያደርገው ከዚህ ጋር ነው ማለት ነው። እዚህ ጋር ኢንተርኔት ሰርቪስ ፕሮቫይደራችን ዳይሬክትሊ እዚህ ጋር ኮኔክት ያደርጋል ማለት ነው። ሶ ስለ ቨርቹዋል ስዊቺንግ እና ስታኪንግ እናያለን። እነዚህ ለምን ሁለቱ ነው? ለሪደንደንሲ ፐርፐስ ማለት ለምሳሌ ይሄኛው ፌል ቢያደርግ ይሄኛው ኮር ዲስትሪቢዩሽን ስዊች ፌል ቢያደርግ ፓኬጅ በዚህ ያልፈዋል ማለት ነው። ሌትስ ሴይ ይሄኛው ፌል ቢያደርግ በሴም ግን ቨርቹዋል ስዊቺንግ ኮንሰፕት ላይ ስንመጣ ይሄኛው ሰርቪስ ፕሮቫይደራችን ወይ ደግሞ እዚህ እታች ያሉት እነዚህ አክሰስ ላየራችን ይሄኛውን ዲስትሪቢዩሽን ላየር የሚያዩት እንደ አንድ ዲስትሪቢዩሽን ላየር ነው ማለት ነው። ስታኪንግ ኮንሰፕት ላይ ስንመጣ ደግሞ ይሄኛው ዲስትሪቢዩሽን ላየራችን እነዚህን ስዊቾች የሚያያቸው እንደ አንድ ነው ማለት ነው። አንዱ ምን ይሆናል? እነዚህ ውስጥ ማስተር ይሆናል፣ ሌላው ስሌቭ ሆኖ ለሪደንደንሲነት ያገለግላሉ ማለት ነው። ለምሳሌ ከነዚህ ውስጥ አንዱ ፌል ቢያደርግ ሌላኛው ይሰራል ማለት ነው። ስለዚህ ስለ ስታኪንግ እና ቪኤስኤስ ወይም ቨርቹዋል ስዊቺንግ ኮሜንት ላይ አስቀምጡልኝ። የተወሰነ ዲፕ ዳይቭ አድርገን ለማየት እንሞክራለን ማለት ነው። ሌላው እዚህ ጋር ማየት ያለብን ከዛኛው ምንድን ነው የሚለየው ካልን ኤቭሪቲንግ ራውቲንጉም ፖሊሲውም ዋቴቨር የምንሰራው እዚህኛው ዲስትሪቢዩሽን ላይ ነው። ይሄኛው ደግሞ ምን ያመጣል? ኦቨርሄድ እንዲሆን ያደርጋል። ለምሳሌ ለ50 ዩዘር
ፐርፎርማንሱ ቤስት ሊሆን ይችላል። እዚህ ጋር ላሉ ለ50 ዩዘሮች ፐርፎርማንሱ ቤስት ሊሆን ይችላል። ግን 500 እና ከዛ በላይ ሲሆን ደግሞ ፐርፎርማንሱ እየወረደ ይሄዳል። ምንድነው ድሮፕ እያመጣ ይሄዳል። ሲፒዩ ሎድድ ያደርጋል። ሜሞሪው ኤቭሪቲንጉ ምንድነው እየቀነሰ ይሄዳል። ሶ ይሄንን ሎድ ሼር የሚያደርገው ያስፈልጋል። ያ ምንድነው ኮር ላየር ያልነው ለስሪ ታየር ላይ ያየነው ኮንሰፕት ነው ማለት ነው። ስሪ ታየር አርኪቴክቸር ኦቨር ቱ ታየር አርኪቴክቸሩ አድቫንቴጁ ምንድን ነው ብለን ካየ ነው ስሪ ታየር አርኪቴክቸር ምንድን ነው ሞስትሊ የሚጠቅመን ላርጅ ሶሉሽን ወይም ትላልቅ ኢንተርፕራይዞች ላይ እንጠቀማለን ማለት ነው። ስለዚህ ሲስኮም ሰጀስት የሚያደርገው ስሪ ታየር ኔትወርኪንግ ሄራርኪ ነው ማለት ነው። በስሪ ታየር ኔትወርክ ሄራርኪ ቅድም እንዳየነው ምን አለው? ኮር አለው፣ ዲስትሪቢሽን አለው፣ አክሰስ አለው። ይሄ ኮር መኖሩ ደግሞ አንደኛ ማክሲማይዚንግ ፐርፎርማንስ እንዲኖር ያደርገዋል ማለት ነው። ሁለተኛ ኔትወርክ አቬይላቢሊቲ ሪደንደንስ ፓርት ስላለው ኔትወርክ አቬይላቢሊቲው ሃይ እንዲሆን ያደርገዋል ማለት ነው። ኤብል ቱ ስኬል ኔትወርክ ስኬሊንግ ዲዛይን እንድንሰራ ያደርጋል ማለት ነው። ለምሳሌ እዚህ ጋር ኔትወርኪንግ ስኬሊንግ ስንል ለምሳሌ ራውተር ሌቭል ስኬሊንግ መስራት ብንፈልግ ሌስ እዚህ ጋር አንድ ራውተር፣ ሁለት ራውተር፣ ሶስት ራውተር አሉ። እነዚህ ራውተሮች ቀጥታ ከማን ጋር ኮኔክት ሆኑ? ከስዊች ጋር ኮኔክት አደረጉ እንበል። ሌስ ሴይ እዚህኛው ራውተር ላይ የሆነ ኢሹ ሀፕን ቢያደርግ ቀጥታ ወደዚህ ሜሴጅ ይልካል። ዘን ይሄኛው ስዊች ደግሞ ለሁሉም ዲስትሪቢዩት ያደርጋል ማለት ነው። ሶ ሁሉንም ምንድነው አፌክት ያደርጋል ማለት ብሮድካስት ስዊች ባይ እንትን እንደው ብሮድካስት ስለሚያደርግ ሁሉንም አፌክት ያደርጋል። ሶ ይሄንን ስኬሊንግ ለማድረግ ምንድነው ለምሳሌ ኦኤስ ኤፍፒ ስንሰራ እንደ ኤሪያ የሚባል ኮንሰፕት አለ። ሌትስ ሴይ እዚህ ጋር ይሄኛው ኤሪያ 0 ይሄኛው ኤሪያ 1 ይሄኛው ኤሪያ 2 ብንለው ማለት በዚህ ጋር ኮንሲደር ማድረግ አለባቸው። ብዙ ራውተሮች አሉ በኤሪያ ብንከፋፍለው በዛውም የኤሪያ ጥቅም እንድትረዱ ሊፈልገ ነው። ምንድነው ለምሳሌ እዚህ ጋር ሀፕን የሆነ ኢሹ ሀፕን ቢያደርግ እዚህኛው ራውተር ላይ ሁሉ የሚደርሰው ያ ኢሹ እዚህ ኤሪያ ላይ ላሉት ራውተሮች ነው እንጂ ሌሎች ኤሪያ ላይ ላሉት ራውተሮች አፌክት አያደርግም ማለት ነው። ስዊች ሌቭል ደግሞ ብለን ስናስብ ምንድነው ስዊች ሌቭል ስኬሊንግ እንዴት ነው የሚሰራው ብለን ብናስብ አሁን ለምሳሌ እዚህ ጋር አንድ ስዊች አለን። ሌትስ ሴይ እዚህ ስዊች ላይ ኮንፊገር ያደረግነው ቪላን 10 እዚህ ጋር ኮምፒውተር ኢንድ ኮምፒውተሮች አሉት። እኛ ኮንፊገር ያደረግነው ቪላን 10 ነው። ሶ ከዚህኛው የሚመጣው ፓኬጅ ወይ ዳታ ቀጥታ ወደ ስዊች የስዊች ደግሞ ያንን ዳታ ምንድነው ብሮድካስት ያደርጋል። ሶ እነዚህ ሁሉም ጋር ይደርሳል ማለት ነው አዘሴም ቪላን ላይ ከሆነ። ስለዚህ ስዊች ሌቭል ስኬሊንግ ምንድነው ቪላን ሌቭል ላይ ነው የምንሰራበት ማለት ነው። ሶ ይሄንን ሁሉም ላይ የሚልከውን ዳታ ምንድነው ሌትስ ሴይ ይሄንን ቪላን 10 ይሄንን እነዚህን ደግሞ ሁለቱም ቪላን እነዚህ ሁለቱ ቪላን 20 ውስጥ ያሉት እርስ በርስ ኮሚኒኬት መደራረግ ይችላሉ ማለት ነው። አዘሴም ቪላን ስለሆነ በት ከቪላን 10 ጋር ኮሚኒኬት መደራረግ አይችሉም። ለምን? የግድ ምን ያስፈልጋቸዋል? ኢንተርቪላን ኮንሰፕት ነው። ስለዚህ ኢንተርቪላን ከሰራን በኋላ እነዚህ ስዊቾች እርስ በርስ ኮሚኒኬት መደራረግ የሚችሉት ማለት ነው። ስለዚህ ስሪ ታየር ከቱ ታየር አድቫንቴጁ ዌል ኔክስት ላይ የምናየው ቱ ታየር አርኪቴክቸር ከስሪ ታየር አርኪቴክቸር ደግሞ ለምንድን ነው ስሞል ሚዲየም ካምፓኒ ላይ የሚጠቀሙት? አንደኛ ከኮስት አንጻር ነው። ሞስት ቤኔፊት ነው ከኮስት አንጻር
ብዙ ኮስቲ አይደለም ማለት ነው። ኮር ኤንድ ዲስትሪቢዩሽን ፋንክሽን ካን ቢ ኮምባይንድ ኢንቱ ዋን። ይህ ማለት ዲስትሪቢዩሽን ብቻ ነው የሚሰራው የማንም ፋንክሽን የኮሩንም ጭምር ማለት ነው። ራውቲንጉንም ይሁን አክሰስ ኮንትሮል ሊስቱንም ኪኦኤሱንም ኤቭሪቲንግ ምንድነው እዚህ ዲስትሪቢዩሽን ላይ ነው የሚሰራው ማለት ነው። ኦልሶ ምንድነው ኮላፕስ ነው። ኮሩ ኮላፕስ አርግቶ ወደ ላይ ዲስትሪቢዩሽን ላይ ብቻ ነው። ኮላፕስ ስድ ኮር ኢዝ when distribution and core layers function are implemented by single device። የኮሩንም የዲስትሪቢዩሽን ፋንክሽን በምን በአንድ ዲቫይስ ብቻ ኢምፕሊመንት የምናደርግ ከሆነ ኮላፕስድ ኮር እንለዋለን ማለት ነው። the primary motivation for collapse design reduce አንደኛ ኔትወርክ ኮስት ነው። ያ ማለት ለምሳሌ እዚህ ጋር ኮር ዘን ዲስትሪቢዩሽን ዘን ምንድነው አክሰስ የምንለው ፓርት አለ አይደል? ይሄኛው የምናስቀር ከሆነ ስሞል ሳይዝ ካምፓስ የሆነ ካምፓስ ለሆነ ኔትወርክ ይሄኛውን ኮር የምናስቀር ከሆነ አንደኛ ምንድነው ኬብል ኮስት እንቀንሳለን። ሁለተኛ ሁለት ራውተሮች አሁን እዚህ ጋር የምንጠቀማቸውን የእነሱን ኮስት እንቀንሳለን ማለት ነው። in two tier still maintaining most of benefits of 3 tier hierarchy model። ስለዚህ ከኮስትም አንፃር ሞስት ቤኔፊሽ ነው ማለት ነው 3 tier አርኪቴክቸር። ሶ የዛሬ ክላሳችን ይሄንን የሚያስብል ነበር። ቅር ያላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ቴንኪው ስለተከታተላችሁ አመሰግናለሁ።